ወደ ጽናት ቫይብስ በደህና መጣችሁ። ዛሬ የዓለም እግር ኳስ በይፋ ወደሚቆጣጠረውና መላው ዓለም በጉጉት ወደሚጠብቀው የ2026 የአሜሪካ፣ ካናዳና የሜክሲኮ የዓለም ዋንጫ እናመራለን። በዚህ ታሪካዊ መድረክ ላይ ስማቸውን በወርቅ ቀለም ለማጻፍና ድንቅ ብቃታቸውን ለማሳየት ብቅ ያሉ በቅርብ ክትትል ልናደርግባቸው የሚገቡ 10 ምርጥ ተጫዋቾችን እንዘረዝራለን። ሌሎችም አሉ። 10 ብቻ አይደሉም፣ ግን በዋናነት 10ዎቹ ላይ ትኩረት እናደርጋለን። እስከ መጨረሻው አብራችሁን ቆዩ። የዓለም ዋንጫን በቅርብ እየተከታተልን ለእናንተ መዘገባችንን እንቀጥላለን። ይህ ጽናት ቫይብስ ነው። ጊዜው ደግሞ የእግር ኳስ ነው። አስረኛው በጣም አይን ውስጥ የገባው ተጫዋች ክሪስቲያን ፑሊሲች ነው። ዜግነቱ አሜሪካ ነው። ካፒቴን አሜሪካ በሚል ቅጽል ስም የሚታወቀው ፑሊሲች የሀገሩን ደጋፊዎች ትልቅ ተስፋ በትከሻው ላይ ተሸክሟል። አሜሪካ የዚህ ታላቅ ውድድር ተባባሪ አዘጋጅ በመሆኗ ደጋፊዎቿ ከቡድናቸው ትልቅ ነገር ይጠብቃሉ። ተጫዋቹ ገና 20 ዓመቱ ነው። የብሔራዊ ቡድን ካፒቴን የሆነው ፑሊሲች የሀገሩን የዓመቱ ምርጥ ተጫዋች ክብር ከታዋቂው ለንደን ዶኖቫን ጋር በእኩልነት ይጋራል። በጣሊያን ክለብ ኤሲ ሚላን በጉዳት ምክንያት በዚህ ውድድር ዘመን ፈታኝ ቀናትን ቢያሳልፍም ይህ የዓለም ዋንጫ ግን ብቃቱን መልሶ የሚያሳይበትና ዓለምን የሚያስደንቅበት ፍጹም መድረክ እንደሚሆንለት ጥርጥር የለውምና ለዚህም እንደተዘጋጀ ተጫዋቹ ሲገልጽ ነበር። ዘጠነኛው በጣም ብዙ የዓለም ሕዝብ በጉጉት የሚጠብቀው ፖው ኩባርሲ የስፔን ብሔራዊ ቡድን ተጫዋች ነው። ብዙውን ጊዜ በአንድ ሊግ ውስጥ ከፍተኛ ኳስ ያቀበሉ ፓስስ ተጫዋቾች አማካኞች ናቸው። ነገር ግን በ2025 እና 26 ላሊጋ ዓመት ይህንን ክብር የወሰደው የባርሴሎናው ተከላካይ ኩባርሲ ነው። እሱም 2628 ኳሶችን በትክክል በማቀበል ሁለተኛ ደረጃ ላይ ከሚገኘው ተጫዋች በ600 ብልጫ አሳይቷል። ገና የ19 ዓመቱ በዓለም ላይ ካሉ ምርጥ የመካከለኛ ተከላካዮች ወይንም ደግሞ ሴንተር ባክስ አንዱ ተብሎ እየተወደሰ ይገኛል። ይህ ተጫዋች ከነ ካርሎስ እና ከነ ጄራርድ ፒኬ ጋር የሚነጻጸረው ይህ ወጣት በስፔን ታሪክ ትንሽ ተከላካይ ሲሆን የሀገሩ ስኬት በሱ ጠንካራ የመከላከል ስትራቴጂ ላይ የተመሰረተ ነው። ሜዳ ቢርቅም በ2026 ወደ ሜዳ በተመለሰበት ቅጽበት ለባየርንና ለጀርመን ምን ያህል አስፈላጊ መሆኑን በአስደናቂ ጎሎች እና አጋዥ ኳሶች አስመስክሯል። ይህ ወጣት አማካኝ በጀርመን ማሊያ ዓለምን ለማስደመም ሙሉ በሙሉ አገግሞ ተመልሷል። ሰባተኛው በጣም ተጠባቂው ተጫዋች የዘንድሮ የባላንዶር አሸናፊው ኡስማን ዴምቤሌ ነው። ዜግነቱም ፈረንሳይ። በባርሴሎና በጉዳት ሲሰቃይ የነበረው ዴምቤሌ በ2023 ፒኤስጂን ከተቀላቀለ በኋላ አዲስ ምዕራፍ ከፍቷል። በፈረንሳይ በነበረው ሁለተኛ የውድድር ዘመን ክለቡን ለክስተት የሻምፒዮንስ ሊግ እና የሀገር ውስጥ ትሪብል ድል አምርቷል። ትልቁ ስኬቱ ደግሞ በ2025 ባላንዶር አሸናፊ መሆኑ ነው። በሁለቱም እግሮቹ የመጫወት ልዩ ብቃት አለው። አስገራሚ የፍጥነት ክህሎት አለው። ከፍተኛ የብልህነት ይታይበታል ሜዳ ላይ። ፈረንሳይን በ2026 የዓለም ዋንጫ ላይ ወደ ላቀ ከፍታ ለማድረስ ቁልፍ ተጫዋቾች ተብሎ ከተጠቀሱትና ዓለም ከሚጠብቃቸው ተጫዋቾች መካከል ኡስማን ዴምቤሌ አንዱ ነው። Musiala through the legs of one player. Musiala still on here to find Harry Kane. ሌላው የእንግሊዞቹ አይን ሃሪ ኬን ነው። ስለ ዓለማችን ምርጥ አጥቂዎች ስናወራ የባየርን ሙኒክ ሃሪ ኬን ስሙ ብዙ ጊዜ አለመነሳቱ ይገርማል። ነገር ግን እሱ የምን ጊዜ ምርጡ አጥቂ መሆኑን ስታቲስቲክሶች ያረጋግጡለታል። የእንግሊዝ ብሔራዊ ቡድን ታሪካዊ ከፍተኛ ጎል አስቆጣሪው ሃሪ ኬን በጀርመን ቡንደስሊጋ አዳዲስ ታሪኮችንም እየጻፈ ይገኛል። በ2025-26 የውድድር ዘመን በተከታታይ ለሶስተኛ ጊዜ የቡንደስሊጋው ከፍተኛ ጎል አስቆጣሪ መሆን ብቻ ሳይሆን በሁሉም ውድድሮች ላይ 58 ጎሎችን በማስገባት የሮበርት ሌንዶስኪን የባየርን ሙኒክ የአንድ ውድድር ዘመን ጎል ሪካርድም ሰብረዋል።
የ2018ቱ ወርቃማ ጫማ አሸናፊ አሁንም በእንግሊዝ የፊት መስመር ላይ ለተቃራኒ ቡድኖች አስፈሪው መሳሪያ የሆነ ነው። አምስተኛው አንጋፋው ኮከቦች መካከል የ2026ቱ ውድድር የወጣቶቹ መፈተኛ ብቻ ሳይሆን የእግር ኳስ ታላላቅ አፈታሪኮች የመጨረሻ ስንበታቸውን ወይንም ደግሞ ስዋን ሶንግ የሚያደርጉበት ታሪካዊ መድረክም ጭምር ነው። የፖርቹጋሉ ክርስቲያኖ ሮናልዶ፣ የቦስኒያው ኤዲን ጄኮ እና የክሮሺያው ሉካስ ሞድሪች ውድድሩ ሲጀምር እድሜያቸው 40 እና ከዚያ በላይ ሆኗል። የሜክሲኮ ግብ ጠባቂ ጌሪሞ ኦቼአ ደግሞ በታሪክ 6 የዓለም ዋንጫዎችን የተጫወተ የመጀመሪያው ግብ ጠባቂ ለመሆን እየተዘጋጀ ነው። በሌላ በኩል ታላቁ ሊዮኔል ሜሲ አርጀንቲናን ለሁለተኛ ተከታታይ ዓለም ዋንጫ ስኬት ለማምጣት ወይንም ለማስደረስ በሜዳ ላይ ይታያል። በዚህ ዓመትም አንጋፋዎቹ ተጫዋቾችም በዚህ የውድድር ዓመት ብቃታቸውን ያሳያሉ። ለቡድኖቻቸው መነሳሳትን ለመስጠት ወደ ሜዳም ይገባሉ ተብሎ ይጠበቃል። አራተኛው ተጠባቂው ኮከብ ተጫዋች ቪኒሲያስ ጁኒየር የብራዚል ኮከቡ ነው። ኮከብ የሪያል ማድሪድ ጁኒየር ነው። በሚያስራቱን ባላንዶር ለጥቂት አምልጦታል። የሚገርመው በዚህ ዓለም ዋንጫ ላይ የቪኒሲየስ ስም ከሜዳ ውጪም ትልቅ ተጽዕኖ ይኖረዋል። ሜዳ ላይ ሲነጋገሩ አፋቸውን በሻሚዝ ወይም በእጅ የሚሸፍኑ ተጫዋቾች ቀይ ካርድ ሊያዩ የሚችሉበትና የቪኒሲየስ የጁኒየር ሕግ የተባለ አዲስ አሰራር በውድድሩ ላይ ሊተገበር ይችላል። ይህም የሆነው በሻምፒዮንስ ሊግ ጨዋታ ላይ በቤኔፊካው ጃንሉካ ፕሬቲያኒ አፉን በመሸፈን በቪኒሲየስ ላይ የሰነዘረውን የዘረኝነት ስድብ ተከትሎ ዩኤፋ ምርመራ ከጀመረ በኋላ ነው። ቪኒ ግን ትኩረቱን በሜዳው ላይ በማድረግ ብራዚልን ወደ ድል ለማምራት ቆርጧል። ቁጥር 3 ዓለም ዋንጫ ላይ ዘንድሮ ለመጀመሪያ ጊዜ ይታያል ተብሎ ለደጋፊዎች ትልቅ ደስታ ሆኗል። ለዚህ ስኬት ደግሞ ትልቁን ድርሻ የሚወስደው የሀገሪቱ ጎል ማሽን የሚባለው ኤርሊንግ ሃላንድ ነው። የማንቸስተር ሲቲው አጥቂ እጅግ አስፈሪ በሆነ አካላዊ ጥንካሬውና የጎል ስሜቱ ይታወቃል። በዓለም ዋንጫ ማጣሪያ ላይ 16 ጎሎችን በማስቆጠር ከፍተኛ ጎል አስቆጣሪነቱን መርቷል። ይህ የዓለማችን ምርጥ ቁጥር 9 ኖርዌይን አስደናቂ ታሪክ እንድትሰራ ያነሳሳታል ተብሎ ይጠበቃል። በዚህ ውድድር ዓመት ከሚጠበቁ ኮከቦች መካከል ቁጥር 2 ላይ የተቀመጠው ኪሊያን ምባፔ ነው። ፈረንሳያዊ ተጫዋች ሲሆን በአውሮፓ ታሪክ ውድ ተጫዋች የሆነው ምባፔ በ2018 የዓለም ዋንጫን ድል እና በ2022ቱ የኳታር ዓለም ዋንጫ ላይ ደግሞ 8 ጎሎችን በማስቆጠር የወርቃማው ጫማ ወይንም ጎልደን ቡት ባለቤት መሆኑ ይታወሳል። ወደ ሪያል ማድሪድ ከተዘዋወረ በኋላ ብቃቱ አልቀነሰም። የ2024 እና 25 የአውሮፓ ወርቃማ ጫማ ወይንም ኢሮፒያን ጎልደን ሹ አሸናፊ ሆኗል። በትችቶች ውስጥ አልፎም ብቃቱን በተግባር የሚያሳየው ይህ የፈረንሳይ መብረቅ ዘንድሮም ሀገሩን በድጋሚ የዓለም ሻምፒዮን ለማድረግ ወደ ሜዳ ይገባል። ውድ የጽናት ቫይብስ ቤተሰቦች ስፖርትን ለመከታተል ትክክለኛው ቦታ እየሆንን ነው። የዓለም ዋንጫን ከስር እየዘገብን እንገኛለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛለን። ወደ አንደኛ ደረጃ ከመሄዳችን በፊት እነዚህን ድንቅ ተጫዋቾች ደግሞ እንመልከት። ሚካኤል ኦሊሴ ፈረንሳያዊ የወቅቱ የቡንደስሊጋ ኮከብ ተጫዋች ነው። ይህ ተጫዋችም በጣም ትኩረት ሊሰጠው ይገባል በዚህ የውድድር ዓመት ብለን እናስባለን። አልፎንሶ ዴቪስ ካናዳን የሚያነሳሳው ታላቁ መሪያቸው ነው። ይህ ተጫዋችም በጣም የተለየ ችሎታ ያሳየናል ብለን እንጠብቃለን። ብሩኖ ፈርናንዴዝ የፖርቹጋል ፈርጥ ነው። የፈጠራ ጥበብ አዋቂም የአማካይ ክፍል መሪም ነው።
ይህንም ተጫዋች ትኩረት እንድታደርጉበት እንላለን እንጠብቃለን። በዚህ ውድድር ዓመት ፔድሪ ወይንም ስፔን ነው የሜዳው እንቅስቃሴ የሚቆጣጠረው ወጣቱ ባለ ክህሎት ነው። ፔድሪ በዚህ ውድድር ዓመት የተለየ ነገር ያሳየናል ብለን እንጠብቃለን። ዓለም ሁሉ በዚህን ጊዜ አንድ ተጫዋች በጉጉት ይጠብቃል። ይህም ቁጥር 1 የዓለም ዋንጫው ሁሉ ትኩረት ያገኘው ተጫዋች ላሚን ያማል ነው። ላሚን ያማል ገና በአፍላ የጉርምስና እድሜው ላይ የሚገኘው የባርሴሎና አጥቂ በአሁኑ ሰዓት በዓለም ላይ ካሉ ምርጥ ተጫዋቾች አንዱ ነው። በዩሮ 2024 ላይ ስፔን ዋንጫ እንድታነሳ በማድረግ የውድድሩ ምርጥ ወጣት ተጫዋችና ምርጥ ጎል ባለቤት መሆን ችሏል። በባርሴሎና የሊዮኔል ሜሲን ታላቅ ታሪክ በብቃት እየደገመ ይገኛል። ምንም እንኳን በአፕሪል 2026 ላይ የጡንቻ ወይንም ሃምስትሪንግ ጉዳት ቢያጋጥመውም ለዓለም ዋንጫው የመክፈቻ ጨዋታ ሙሉ በሙሉ ደርሶ ስፔንን ወደ ሌላ ታላቅ ክብር ይመራታል ተብሎም ይጠበቃል። የተከበራችሁ የጽናት ቫይብስ ቤተሰቦች በእናንተ ግምት የ26ቱ የዓለም ዋንጫ ላይ ድንቅ ብቃቱን አሳይቶ የወርቅ ጓንት ወይንም ጎልደን ግሎቭ የሚያሸንፈው ግብ ጠባቂ ማን ይመስላችኋል? እንዲሁም የእናንተ ቁጥር 1 ኮከብ ማን ነው? አሁን በኮሜንት ላይ ጻፉልን። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ይህንን ድንቅ መረጃ ለጓደኞቻችሁ ሼር አድርጉት። ዓለም ዋንጫን በተመለከተ ተመሳሳይ ዘገባዎችን እንድንሰራላችሁ ደግሞ ላይክ በማድረግ አበረታቱን። አዳዲስና አጓጊ የስፖርት ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ጥንካሬ፣ ብርታት ለሁላችንም ይሁን። በሚቀጥለው ቪዲዮ እስከምንገናኝ ቻው ቻው። ይህ ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰብስክራይብ፣ ላይክ እና ሼር ማድረጉን አይርሱ። ጽናት ቫይብስ ነው።